የምንጹህ ልብስ ሳሙና ስቴንስራ ከኢትዮጵያ ያለው የመጣሽው ኢትዮጵያ አጥበሻ መጭም ወይ እኔ ጋ ገነው ወይ ያቆሸሹ እዛ ያቆሸሽበት አታጥቢ። ይኸው እናቴ ትሙት ብላኛለች። አላልኩም ትላለች። እሱ ነው ከዛ የለኝም እኮ እኔ እንደዚህ አልመሰለኝ። ቀጥታ ማዳም ቤት የምገባ ነው የመሰለኝ። ለዛ አልተዘጋጀውም። ሳሙናውን ላላመጣሁም ዝም ብዬ ነው የመጣሁት ስላት እዚህ አላቆሸሽም አለችኝ። ልብሴ እንዳለ ቆሻሻ ነው ተውኩት። ሳሙና አሰጠንን እኛ ሳንበደል። ቆይ እንዴት ነው የምንጠፋው? እኔ ለስራ ብዬ ነው እዚህ የመጣው። እኔ ካልበደለች ምንም ካላረገችኝ ለምን ጠፋለሁ? አበሻ ናት። አረብስ ቤት ኖር የለ ካልበደለችን ለምን እወጣለሁ? እኔ የእናቴ ቤት የለ እዚህ። ደግሞ ሲስተር አታውቅም። እኔ ከጠፋ በኋላ ሲስተር ጋር አልደወልኩም። ልጅቷ ለብቻዋ ነው የሄደችው። እኔም ለብቻዬ ነው የሄድኩት። ልጅቷ ከወጣች በኋላ ነው ልጅቷን ሊያዩ ሲሄድ እኔ ልቅ ወጣሁ። ልጅቷን አላየኋትም፣ አላገኘኋትም። መሲ ላውራ ቆይ አንዴ ስልክ ይዛለች። ስልክ ትጨርስና ትላለች። እሺ ጨረሽ ኤልሲ? ቆይ ሀይሚ አታወሪ። እሺ ኤልሲ እንዳትፈሪ። ስትወጪ ፓስፖርትሽን ኬት ነው የወሰድሽው? ቁም ሳጥን ላይ ነበር። እሱም ብቻ አንስቼ ነው የሄድኩት። ሌላ ነገር ምንም የነካሁትም ያየሁትም ነገር ቁም ሳጥኑ ውስጥ ነው? ቆይ ቁም ሳጥኑ ውስጥ ነው ወይስ ደግሞ ውጭ ነው? ማለት እንደዚህ ከላይ ነው ወይስ ቁም ሳጥኑ እንዲክፍት ነው? ከላይ ነው። ቁም ሳጥኑ እንዲክፍት ነው። ላይ የሆነ ወረቀት ነበር፣ ላይ ነበር። ፓስፖርቴን ብቻ አንስቼ ሄድኩኝ። ሌላ ነገር ምንም የወሰድኩት ነገር የለም። ምንም ነገር የለም። ሲጀመር ፓስፖርት ነው ያለው። ብር ነበር ብቻ ነው ያለው። ምንም ብር የሚባል የለም። ፓስፖርት ብቻ ነው የተቀመጠበት። አንድ ብር የለም። እርግጠኛ እኔ እየሰራው ክፍል በመጽሐፍ ቅዱስ ትማል። እኔ የምላለው እየሰራው ከፍላለሁ ትማል። እሷ ግን ትማል። ብሩ ጠፍቶብኛል ብላ ትማል። እኔ የምምላለው ያለው ሰርኩትን ብር መቼም ወስጃለሁ አይደለም። እንዴት ነው እኔ ሰው ሀገር መጥቼ ሰርቄ የምጠፋው? ስለዚህ አንቺ የጠፋሹ ሞዴስ ጠይቀሻት ለሀይሚ ምግብም ነው የከለከለቻችሁ? ምግብም ያው ይሄንን አትንኩ፣ ይሄን ዘይት ራሱ ስነካ ዘይት ልጆቹ ነው ይሄ አይነካም ትለናለች። እኛ በምንስራ ሁሉም ነገር ስነካ ይሄ ልጆቹ ነው ይሄ እንትና ነው ትላለች። ተነክቶ ራሱ ባሏ የነካውን እቃ እናንተ ናችሁ የነካችሁት ትላለች። እኛ ምንም ሳንነካ ተሰርቶ ምግብ ተቀምጦ የሆነ ነገር ትንሽ ከጎደለ እንዳትከፍቺ፣ ባሌ እንዳትከፍቺ፣ ማን የነካው ትለኛለች። አፍሽ እንዳትከፍቺ፣ ከእኔ ጋር ብቻ ጨርሽ እንጂ ቤተሰብ እንዳትነኪ። መሲ በማርያም እኔም ላውራ። ለምንድን ነው ሀይሚ በሶስት ነገር እውነታዎችሽ ናቸው የሚደበቁት። ኢንቫይት አድርጓት። ሀይሚ ዝም በይ ወይ እኛ እናወራለን። በቃ አትግቢ። እሺ ጨርሻ። አንቺ ያደረገቻችሁን ሁሉን መነስነስ እግዚአብሔር ምስክር እየደጋገሙ ቄንጥርሽ ነበረ ሚጥሚጣ መነስነስና ማቃጠል። ስለ አስተያየቱ እመጣበታለሁ ግን አረብ ሀገር የረገጠች ሴት ማለት ነው። አረብ ሀገር የረገጠች ሴት ባለጌም ትሁን ዘልዛላም ትሁን የትም ሙሉ አደርም ትሁን ወንድም ትያዝ ታጭስም ትገልበጥም ትዘቅዘቅም ግን አንድ ነገር እውነታው ቤተሰብን ከማገዝ ቤተሰብን ከመርዳት ወደ ኋላ ብለን አናቅም። ኢሮፕ ካሉ ሴቶች አረብ ሀገር ያሉ ሴቶች እጥፍ እንደምንበልጣችሁ አስረግጬ እነግራችኋለሁ። ወደ አስተያየቴ ስመጣ ማለት ነው አንቺ እንደ ቤተ ክርስቲያን ተጠምንመሽ ለባብሰሽ ምን ብለሽ አስመስለሽ እስስት መስለሽ ከአባትሽ ጎን ቁጭ ብለሽ 12 ዓመት የለፋችበትን ገንዘብ ቅርጥፍ አድርገሽ ከበላሽ በኋላ ሌሌሌሌሌ ብለሽ ልትንጣጭ ይመጣሽ አይደለም? እርሶስ አባት ኖት። ልጆት እዚህ ደረጃ እስክትደርስ ድረስ ለምን ጠበቁ? እዛው እንዲህ ነው ብላ መጀመሪያ ነገሩ ሲነሳ እንዲህ ነው ልጅ ብለው ሀቋን ቢሰጧት 12 ዓመት የለፋችበትን ሀቋን ቢሰጧት ይቺ ልጅ ትዳሯንም አትፈታም፣ ወደ ሁለተኛ ትዳርም አትሄድም፣ ንብረቷንም አታጣም። እናንተ በአጠቃላይ ቤተሰቡ አድማ አድርጋችሁባት 12 ዓመት የለፋችበትን ገንዘብ ቅርጥፍ አድርጋችሁ ከበላችሁ በኋላ እንዲህ ነው ብላችሁ ሚዲያ ላይ መጣችሁ። ነገሩ ከቤተሰብ ጠላት የጎረቤት ጠላት ይሻላል። እናንተ የኢትዮጵያ ቤተሰቦች ሁላችሁም አላልኩም፣ አንዳንዶቻችሁ በጣም ሲበዛ ሆዳምና እማትጠግቡ አባይ እንኳን ተገድቦ ያለቀ እናንተ ቤተሰብ ማለት እማትገደቡ ወንዝ ናችሁ። በቀኝ ጠገብኩ የማትሉ ቤተሰብ ናቸው አንዳንዶቻችሁ።
ስንት ልጅ ነው አብዶ መንገድ ላይ የተጣለው? ስንት ልጅ ነው አብዶ ቤት ውስጥ የተቀመጡት? አረብ ሀገር ደርሰው ወንድም እህቶቻቸው ገንዘባቸውን ብልት አድርገው እነሱ ዘንጠውበት እዚህ የተለፋው ልጅ ስትሄድ ኢትዮጵያ ማበድ ይሄ ነው። እርሶም እንደዛ ማድረግ ነበሩበት። አንቺ ግን ታዳጊ ነሽ። እንደዚህ መለፍለፍና እንደዚህ እህትሽን ማሰጣት አልነበረበሽም። ሀቋ ነው፣ መልሱላት። ልጅቷ ባይበስባትና እንትን ባትል ይሄን ያህል ሚዲያ ላይ አትወጣም ነበረ። አንዳንድ የቤተሰቦች ሆዳሞች ናችሁ። እግዚአብሔር ምስክሬ። አንቺ ግን አረብ ሀገር የለፋሽበት 12 ዓመት የደከምሽበት እግዚአብሔር አምላክ ላብሽን እሱ ይክፈልሽ። እንዳታዝኒ አትዘኒ ሆኗል። አንዴ ምንም ቢሆን ቤተሰብ ነው ያረዳሁት ብለሽ ቤተሰብ ነው ያገዝኩት ብለሽ በዛ ተጽናኒ እንጂ የኢትዮጵያ ቤተሰቦች 70% ባለጌ ናቸው፣ ሆዳሞች ናቸው። በስመ አብ ወወልድ ወመንፈስ ቅዱስ። ግን በዚህ ልክ ያህል እንዲህ ሚዲያ ላይ ወጡ። ኧረ በስመ አብ። እርሶ ቄስ አይደሉ እንዴ? ምናምን አይደለ እንዴ? ስሞት የክብር አይደለ እንዴ? አንዳንድ ቄስ ለነገሩ ሆዳ አደር እንጂ ነብስ አደር የለም ኢትዮጵያ። ቂንጥርሽ ላይ ነበረ ሚጥሚጣ መነስነስ። እግዚአብሔር ምስክር። እየደጋገሙ ቂንጥርሽ ነበረ ሚጥሚጣ መነስነስና ማቃጠል። ስለ አስተያየቱ እመጣበታለሁ። ግን አረብ ሀገር የረገጠች ሴት ማለት ነው። አረብ ሀገር የረገጠች ሴት ባለጌም ትሁን ዘልዛላም ትሁን የትም ሙሉ አደርም ትሁን ወንድም ትያዝ ታጭስም ትገልበጥም ትዘቅዘቅም ግን ሌባ ሊልሽ አይችልም። ህግ ራሱ ሌባ እስኪልሽ ድረስ አንቺ ተጠርጣሪ ነው የምትባዩ። ገባሽ? አንደኛ ነው። ሁለተኛ ነገር ኤልሲ ሚውት አርጊ ኤልሲ እንዳታለቅሽ እሺ። አንደኛ አንቺ ለዚህ ሀገር እንግዳ ነሽ። ምናልባት ሀይሚ ላትመችሽ ትችላለች። ሰው ናት፣ ስህተቶች ይኖሩባታል። ምክንያቱም እንዴት ነው ያሰቃየች? እኔ ሞዴስ ፔሬድ የመቶ ሞዴስ ጠይቃ ምንድን ነው ያለች? እኔ እኮ ሰው ነኝ፣ እናንተ ሻቅም አላችሁ፣ እኔ ምንም አቅም የለኝም። የድሃ ልጅ ነኝ። ምን እሷ ስላለ ብቻ ቀን ማሳየት አለባት? አንዴ አማታልቅሽ አንቺ ሴታ ሀይሚ አንዴ ሁለታችሁንም መሲ ውሸቷን እያረምታት ነው። ሀይሚ ሚውት አርጊ፣ በቃ ሚውት አርጊ። ቆይ ነው ውሸቷን ሀይሚ እዛ ቆይ። ነገር የምታበላሹ አንቺ ነሽ። አዳምጪ ኤልሳ። በመጀመሪያ እሷ የሆነ ነገር ስላላት ነው፣ እኔ ማንም ስለሌለ። ስሚ፣ በልጅ ምዬ እንድትስማሚ ያመጣሁሽ እኔ ነኝ። ገባሽ? አላቅሽም፣ አታውቂኝም። ሀይሚን ተጭነናት ምንም ነገር እንዳታደርጊ እንዳትከሺ ልጆቹን ብለን የተጫናት እኛ ነን። ያለው የሌለው እንደው ኮመንታተሮች ፍረዱ። ሀይሚ ያደረገችሽ ነገር ካለ እያንዳንዱን ዘርዝረሽ በስርዓት አውሪ። ማንም ምንም አያደርግሽም። ይሄ ለአንቺም ለሀይሚም እቻ ሀገር እኩል ናት። ገባሽ? ምንም አንገትሽን የሚያስደፋ የሚያስለቅስ ነገር የለሽም። ሀይሚ ስህተቶች ካሉት ኦፍኮርስ ይነገራታል። ማናት እሷ ሳታለቅሺ ይሄ እንደዚህ ነው የወጣበት ምክንያት